ሰላምና ጤና በያላችሁበት ይሁን። ኢትዮ ማርኬት ቤተሰቦች እንደምን አላችሁ? ዛሬ በአሁኑ ሰዓት እያንዳንዱ መኪና ገዢ ራሱን የሚጠይቀው እጅግ አንጋፋ ጥያቄ ይዘንላችሁ መጥተናል። ባለው በገበያ ሁኔታ ብር ይዞ የሚቀመጠው ዋጋው የማይቀንሰውና እንደ ሀብት የሚቆጠረው መኪና የትኛው ነው? የኤሌክትሪክ መኪና ወይስ የነዳጅ መኪና? ሁለቱም በገበያ እውነታ አነጻጽረን እናሳያቸዋለን። ከዚህ በተጨማሪም ዛሬ ለሽያጭ የቀረቡ ዋጋቸው ተመጣጣኝ የሆኑ እጅግ ምርጥ የነዳጅና ኤሌክትሪክ መኪኖችን ዝርዝር መረጃ፣ ዋጋና ያሉበትን ሁኔታ አንድ ላይ ይዘንላችሁ ቀርበናል። መኪና ለመግዛትም ሆነ ያላችሁን ለመሸጥ ካሰባችሁ ትክክለኛው ቦታ ላይ ናችሁ። እስከ መጨረሻው አብራችሁን ቆዩ። በአሁኑ ሰዓት በኢትዮጵያ ብር ይዞ በመቀመጥና በፍጥነት ወደ ገንዘብ በመቀየር ረገድ አሁንም የነዳጅ መኪኖች በአንደኝነት እየመሩ ነው። ነገር ግን ዕለት ተዕለት ወጪን ለመቀነስና ረጅም ጊዜ ትርፋማነት ረገድ የኤሌክትሪክ መኪኖች እያሸነፉ ነው። ለምን? ዝርዝሩን እንመልከተው። የነዳጅ መኪኖች መንግስት የነዳጅ መኪኖችን ወደ ሀገር እንዳይገቡ ሙሉ በሙሉ በመከልከሉ በሀገር ውስጥ ባሉ የነዳጅ መኪኖች ላይ ልዩ ተጽዕኖ ፈጥሯል። ወደ ሀገር ውስጥ አዲስ የነዳጅ መኪና ስለማይገባ በሀገር ውስጥ ያሉ መኪኖች በተለይም ቶዮታ፣ ሱዙኪ፣ ሃዩንዳይ እንደ ወርቅ እየታዩ ነው። ፍላጎቱ እጅግ ከፍተኛ በመሆኑ ዋጋቸውን በፍጹም አይወርድም፣ ይልቁንም እየጨመረ ይሄዳል። ፍጥነት ወደ መቀየር አቅም ስንመለከት ዛሬ መሸጥ ቢፈልጉ ነገ ጠዋት መሸጥ ይችላሉ። ገዢ አይጠፋም። የጥገናና መለዋወጫ ዋስትናቸውን ስንመለከት በማንኛውም ጋራጅ ባለሙያ ያላቸው፣ መለዋወጫቸው በየሱቁ ሞልቷል። ይህ ለገዢው ትልቅ መተማመኛ ነው። ድክመታቸው የነዳጅ ዋጋ በየጊዜው መጨመሩና ማደያ ላይ የሚጠፋው ሰዓት መኪናውን በየቀኑ ለሚረዳው ሰው ከፍተኛ ወጪ ያወጣል። ወደ ኤሌክትሪክ መኪኖች ስንመለስ የኤሌክትሪክ መኪኖች መንግስት በቀረጥ ማበረታቻ በሰፊው እያስገባቸው በመሆኑ በአሁኑ ሰዓት ገበያውን እያጥለቀለቁት ይገኛሉ። ይዞ የመቀመጥ አቅማቸውን ስናይ የቴክኖሎጂ መደጋገም የኤሌክትሪክ መኪና ልክ እንደ ስልክ ነው። ዘንድሮ የገዙት ሞዴል 300 ኪሎ ሜትር የሚጓዝ ከሆነ በሚቀጥለው ዓመት 500 ኪሎ ሜትር በሚጓዝ የተሻለ ቴክኖሎጂ በተመሳሳይ ዋጋ ሊገባ ይችላል። ይህ ሲሆን የድሮ ሞዴል ዋጋ በፍጥነት ሊቀንስ ይችላል። የኤሌክትሪክ መኪና ትልቁ ዋጋው ባትሪው ነው። ከ5 ወይም ከ7 ዓመት በኋላ የባትሪው አቅም ሊቀንስ፣ አዲስ ባትሪ ለመቀየር የሚጠይቀው ወጪ የመኪናውን ግማሽ ዋጋ ሊሆን ይችላል። ይህ በረጅም ጊዜ ብር ይዞ እንዳይቀመጥ ያደርገዋል። በፍጥነት ወደ ብር የመቀየር አቅም በአሁኑ ሰዓት ያገለገሉ የኤሌክትሪክ መኪኖች መልሶ የመሸጥ ገበያው እንደ ነዳጅ መኪኖች የፎከረና የደራ አይደለም። ገዢ ለማግኘት ጊዜ ይወስዳል። ጥንካሬውና የዕለት ትርፋቸውን ስንመለከት ነዳጅ ፍለጋ ሰልፍ የለም፣ ዘይት መቀየር የለም፣ ጥገና የለም። በቤት ውስጥ በርካሽ መብራት ቻርጅ በማድረግ ብቻም በወር በ10 ሺዎች የሚቆጠር ብር ያተርፋሉ። ብሬን አስቀምጬበት በፈለግኩት ሰዓት ያለምንም ኪሳራ በፍጥነት ወደ ካሽ መቀየር እፈልጋለሁ ለሚል ሰው የነዳጅ መኪና አሁንም አስተማማኝ የሀብት ማከማቻ ነው። እኔ መኪናውን ለስራና ለረጅም ጉዞ በየቀኑ ስለምነዳው የነዳጅና የጥገና ወጪ እንዳይበላኝ እፈልጋለሁ ለሚል ሰው የኤሌክትሪክ መኪና መግዛቱ በየቀኑ ኪሱን ስለሚጠብቅለት እውነተኛ ትርፍ ነው። ነገር ግን እንደ BYD፣ ቶዮታ፣ አይዲ ስሬስ ያሉ በሀገር ውስጥ መለዋወጫ ያላቸው ብራንዶች ይመረጣሉ። አሁን ይህን ሀሳብ ተጠቅመን ለሽያጭ ያዘጋጀናቸውን መኪኖች ወደ እናንተ ማስተዋወቅ እንጀምራለን። አብራችሁን ቆዩ። ወደ መጀመሪያው ለሽያጭ የወጣ መኪና ስናመራም በመጀመሪያ ደረጃ ወደ እናንተ የማቀርበው ቶዮታ ኮሮላ 2003 ሞዴል በ120 አውቶማቲክ ትራንስሚሽን በ1.3 ኤል የሆነ በኮድ 2 ቢ ከተላላፊ ግጭት ግልብት የሌለው ቆንጆ ኮሮላ እየላችሁ መጥቻለሁ። ዋጋውን 2,500,000 ብር ነው። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው በተመሳሳይ መልኩ ቶዮታ ኮሮላ 1.6 ሲሲ ሞዴሉ 2012 ይሆንም ትራንስሚሽን አውቶማቲክ የሆነ 132,000 ኪሎ ሜትር ብቻ የተነዳም በኮድ 2 ይህም ለሽያጭ እየላችሁ ቅርብ ያለው እጅግ ቆንጆ የሚያጓጓ መኪና ነው። እንደምታዩት 2012 ሞዴል ነው። ኮሮላ 1.6 ሲሲ ትራንስሚሽን አውቶማቲክ 132,000 ኪሎ ሜትር ብቻ የተነዳም በ2,700,000 ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ማርክ2 ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ማርክ2 1HZ ኢንጂን የሆነ ሎንግ ቤዝ ነው። 2019 ነው ሞዴሉ። ኢሮፕ ስታንዳርድ ነው። ትራንስሚሽኑ ማኑዋል ነው። በኮድ 2 ምንም አይነት ግጭት ንክኪ የለውም። አዲስ መኪና ማለት ይቻላል። ሞዴሉም እንዳልኳችሁ 2019 ነው። በ12,500,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ የባንክ ዕዳ ያለበት ሱዙኪ አልቶ ነው። ሱዙኪ አልቶ 2022 ሞዴል ትራንስሚሽኑ ማኑዋል በኮድ 3 ለሽያጭ ቀርቧል። 70,000 ኪሎ ሜትር ብቻ ነው የተነዳው።
ባንክ 640 ሺህ አለበት። ለእጃቸው 1,450,000 ብር ይፈልጋሉ። አጠቃላይ ዋጋው 2,050,000 ብር ነው። ወርሃዊ ተመላሹ 45,000 ብር ነው። ይህ ሱዙኪ አልቶ ለሽያጭ ቀርቧል። በባንክ አማራጭ ስለሆነ ለምትፈልጉ እንዳያመልጣችሁ ማለት እፈልጋለሁ። በተከታይነትም ወደ እናንተ የማደርሰው ሃይወንዳይ ነው። ይህ በምስሉ ላይ የምታዩት ሃይወንዳይ 2015 ሞዴል ሃይወንዳይ አቫንታም 2015 ሞዴል 69000 ኪሎ ሜትር ብቻ የተነዳ በኮድ 2 ትራንስሚሽኑ አውቶማቲክ የሆነ ግጭት ግልብጥ ንክኪ የሌለው በ3,600,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቮልስዋገን ፕሮ ነው። ID6 ክሮዝ ቮልስዋገን ፕሮ 2022 አምስተኛ ወር ትራንስሚሽን አውቶማቲክ 38000 ኪሎ ሜትር ብቻ የተነዳ በኮድ 2 ፊውል ኤሌክትሪክ ፉል ቻርጅድ 565 ኪሎ ሜትር ነው። ሬንጁ 565 ኪሎ ሜትር ነው። ፉል ኦፕሽን ነው። በ6,600,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁንም ለሽያጭ ወጣ ዊሊንግ ኤስ ነው። የባንክ ዕዳ ያለበት ዊሊንግ ኤስ ለሽያጭ ቀርቧል። ሞዴሉ 2020 ዊሊንግ ኤስ 2020 በማኑዋል ትራንስሚሽን ለሽያጭ ቀርቧል። አሜሪካን ስታንዳርድ ጂኤምሲ ሞተር ካሽ 2,100,000 ባንክ 1 ሚሊዮን ብር አለበት። ወርሃዊ ተመላሹ 20,000 ብር ነው። ይህ መኪና በተለይ እንዳያመልጣችሁ ማለት እንፈልጋለን። ወርሃዊ ተመላሹ እጅግ ተመጣጣኝና ቆንጆ ነው። ስለዚህ ብትደውሉ ይህን መኪና በቀጥታ ወደ እናንተ እናቀርብላችኋለን። በተከታይነት ወደ እናንተ የማቀርበው ቶዮታ አባዱላ 2007 ትራንስሚሽን አውቶማቲክ በኮድ 3 ግጭት ግልብጥ የሌለው ቆንጆ አባዱላ ነው። ይህ በምስሉ ላይ የምታዩት በተለምዶ እንግዲህ ቶዮታ አይሲ እንለዋለን። አባዱላ 2007 ነው። አውቶማቲክ ነው። በኮድ 3 ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ምንም አይነት ንክኪ የሌለው በ4,500,000 ብር ለሽያጭ ቀርቧል። አባዱላ ለምትፈልጉ ይህን መኪና እኛ ጋር ታገኛላችሁ። በተከታይነት ወደ እናንተ የማቀርበው ሱዙኪ ዲዛይር 2021 ነው። ፉል ኦፕሽን የሆነ ትራንስሚሽን አውቶማቲክ በኮድ 2 B87 ነው። 78,000 ኪሎ ሜትር ተነድቷል። ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ቆንጆ ሱዙኪ ዲዛይር ነው። በ3,550,000 ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። እንዲሁም በተከታይነት ወደ እናንተ የማቀርበው የባንክ ዕዳ ያለበት BYD ሴጉል ነው። 2024 ሞዴል BYD ሴጉል 2024 ሞዴል ትራንስሚሽን አውቶማቲክ ባትሪ ሄልዝ 99% ነው። ፉል ቻርጅ 405 ኪሎ ሜትር ነው። 40,000 ኪሎ ሜትር ብቻ ተነድቷል። በኮድ 3 ካሽ 2,800,000 ባንክ 600,000 ብር አለበት። አጠቃላይ ዋጋው 3,400,000 ብር ነው። ወርሃዊ ተመላሹ 30,000 ብር ነው። ይህ መኪና እንዳያመልጣችሁ ልብ በሉ። እንዲሁም በቀጣይነት ወደ እናንተ የማቀርብላችሁ ዲዛይር 2022 8ኛ ወር ነው። ይዞታ የለጠፈ ነው። በኮድ 2 C29 34,000 ኪሎ ሜትር ብቻ የተነዳም በአውቶማቲክ ትራንስሚሽን ቆንጆ ዲዛይር ይዤላችሁ ቀርብ ያለው። ይህም የባንክ ዕዳ ያለበት ሱዙኪ ዲዛይር ነው። ለእጃቸው 2,800,000 ብር ይፈልጋሉ። ብድር 800,000 ብር አለበት። አጠቃላይ ዋጋው 3,600,000 ብር ነው። ወርሃዊ ተመላሹ 42,000 ብር ነው። ጥሩ አማራጭ ነው። እንግዲህ እንዳያመልጣችሁ ማለት እንፈልጋለን። አሁንም ወደ ኤሌክትሪክ መኪና ነው የምናልፈው። ቻንጋን ኢስታር ነው ወደ እናንተ የማቀርብላችሁ። ቻንጋን ኢስታር 2023 12ኛ ወር ቦዲ ታይፕ እንደምታዩት ነው። ስታተስ 5 ነው። ትራንስሚሽን አውቶማቲክ ነው። ፊውል ኤሌክትሪክ ነው። በኮድ 3 B7 ማሌጅ 54,000 ኪሎ ሜትር ተነድቷል። ልብ በሉ። ቻንጋን ኢስታር 2023 አውቶማቲክ ትራንስሚሽን 54,000 ኪሎ ሜትር ብቻ የተነዳ በኮድ 3 2,550,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኛላችሁ። በቀጣይነት ወደ እናንተ የማደርሰው ቶዮታ ያሪስ ኮምፓክት ነው። ይህ በምስሉ ላይ የምታዩት ቶዮታ ያሪስ ኮምፓክት 2010 1000 ሲሲ 158,000 ኪሎ ሜትር ብቻ የተነዳ ትራንስሚሽኑ አውቶማቲክ ነው። በኮድ 2 B41 ከተላላፊ ኮንዲሽኑ ሱፐር ኤክሰለንት ነው። ደረጃ 1 መኪና ነው። በጥሩ ሁኔታ የተያዘ ነው። ሻንች ጠርዝ የለውም። ቀለም ሙሉ የራሱ የፋብሪካ ነው። ሞተር ከላይም ከታችም ያልፈታም እጅግ ጽድት ያለ 2010 ያሪስ ኮምፓክት ነው። በ2,100,000 ብር ለሽያጭ ቀርቧል። በተከታይነት ወደ እናንተ የምናቀርበው ሱዙኪ ኢኮ ነው። ይህ በምስሉ ላይ የምታዩት 15,000 ኪሎ ሜትር ብቻ የተነዳ አዲስ መኪና ነው። ሱዙኪ ኢኮ 2024 4ኛ ወር ትራንስሚሽኑ ማኑዋል ነው። ቦዲ ታይፕ እንደምታዩት ነው። ኢንጂን 1.2 ሲሲ 4 ሲሊንደር ነው። ግጭት ግልብጥ የሌለው እጅግ አዲስ መኪና ማለት ይቻላል። 15,000 ኪሎ ሜትር ብቻ የተነዳው በኮድ 2 ነው። ከተላላፊ
አዲስ መኪና ኢኮ ለምትፈልጉ ይህን መኪና ታገኛላችሁ። በ3,250,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ላንድ ክሩዘር ዋን ኦፍ 5 ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ዋን ኦፍ 5 2002 ሞዴል ትራንስሚሽኑ አውቶማቲክ ነው። 164,000 ኪሎ ሜትር ብቻ የተነዳ ኢንጂን ቤንዚን V8 ነው። ኮድ 2 ነው ለሽያጭ ቀረበው። ግጭት ግልብጥ የሌለው እጅግ የሚያምር ቆንጆ መኪና ዋን ኦፍ 5 ሁለት ሞዴል ለሽያጭ ይዘንላችሁ መጥተናል። ዋጋውም 4,300,000 ብር ነው። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ኤክስትራ ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ኤክስትራ ካፕ 2004 አምስተኛ ወር ትራንስሚሽን ማኑዋል ነው። ኢንጂን ዲፎርዲ ነው። ቆንጆ መኪና ነው። በኮድ 2 ነው ለሽያጭ ቀርበው። ግጭት ግልብጥ የለውም፣ ንክኪ የለውም። 2004 ነው ሞዴሉ እንደነገርኳችሁ። በ2,450,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋር ታገኙታላችሁ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ቪትስ 2004 ሞዴል አውቶማቲክ ትራንስሚሽን በኮድ 2 1000 ሲሲም የሆነ ቆንጆ ካርቦን ከለር እንደምታዩት ጽድት ያለ ቶዮታ ቪትስ ነው። 2004 ሪል 2004 ነው። በ2,380,000 ብር ለሽያጭ ቀርቧል። ይህን መኪናም እኛ ጋር ታገኙታላችሁ። በመጨረሻ ወደ እናንተ የማቀርብላችሁ ሃይንዳይ ቱክሰን 2022 ሞዴል ነው። ሃይንዳይ ቱክሰን 2022 ሞዴል ትራንስሚሽኑ አውቶማቲክ ነው። ስታንዳርዱ ኢሮፕ ነው። 30,000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ሃይንዳይ ቱክሰን 2022 ሞዴል ኢሮፕ ስታንዳርድ አውቶማቲክ ትራንስሚሽን በ6 ሚሊዮን ብር ለሽያጭ ቀርቧል። ከፈለጋችሁ በባንክ ለምትፈልጉ በባንክ ሊመቻችላችሁ ይችላል። 2,500,000 ብር በባንክ ሊመቻችላችሁ ይችላል። እነዚህ ዛሬ እንግዲህ ለሽያጭ የወጡ እኛ ጋር የምታገኟቸው መኪና ናቸው። 0914216210 ደውሉልን። እናንተም ደግሞ መሸጥ የምትፈልጉት መኪና ካለ እንዲሁም ደግሞ ተጨማሪ መግዛት የምትፈልጉት መኪና ካለም እንሸጥላችኋለን፣ እናጋዛችኋለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። በየሰዓቱ ለሽያጭ የወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን ተቀላቀሉን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።